ጀማሪዎች ይሄ ቪዲዮ ለእናንተ ነው። በደንብ አዳምጡኝ። ስለ ራሳችሁ ቤተሰብ መግለጽ እንደምትችሉ እርግጠኛ ነኝ። ፋዘር አባት፣ ማዘር እናት፣ ሲስተር እህት፣ ብራዘር ወንድም ማለት እንደምትችሉ። ነገር ግን አሁን የባለቤቶቻችሁን ማለትም የሚስታችሁን ወይም የባላችሁን ቤተሰቦች እንዴት ነው የምትገልጹት በእንግሊዝኛ? ለምሳሌ የባለቤትሽ ወንድም ማን ይባላል ላንቺ በእንግሊዝኛ? ስሙን አይደለም። በእንግሊዝኛ የባለቤትሽ ወንድም ምን ብለሽ ትጠሪዋለሽ? ማይ ሃዝባንድ አር እንደዛም ብለሽ ከቀጠልሽበት ጥሩ ነው፣ ይቻላል። ነገር ግን በጋብቻ የተያያዛችሁ መሆናችሁን ለመናገር ከፈለጋችሁ ምን ትኛለሽ? ማይ ብራዘር ኢን ሎ። ብራዘር ኢን ሎ ማለት በቃ የባለቤትሽ ምን ወንድም እንደሆነ እየገለሽልኝ ነው ማለት ነው። እህቱስ ከሆነች ሲስተር ኢን ሎ፣ እናቱ ማዘር ኢን ሎ፣ አባቱ ፋዘር ኢን ሎ እያላችሁ ኢን ሎ የምትለውን ብቻ እያስገባችሁ መግለጽ ትችላላችሁ ማለት ነው። ሌላው ተመሳሳይ ነው እንዳለ። እስኪ ወደ እናንተ ቤተሰብ ልምጣና ደግሞ አንድ ጥያቄ ልጠይቃችሁ። ያው አያታችሁ ምን ይባላል? ቀላል አይደለ? ግራንድ ፋዘር ወንድ ከሆነ ግራንድ ፋዘር፣ ሴት አያታችሁ ከሆነች ደግሞ ግራንድ ማዘር እንትላላችሁ። የአያታችሁ አባት ለእናንተ ምን ይባላል? በአማርኛ ቅድመ አያት አይደለ? በእንግሊዝኛ ምን ይባላል? ኤክሰለንት ግሬት ግራንድ ፋዘር ትሉታላችሁ። ግሬት ግራንድ ፋዘር ኤክሰለንት። የቅድመ አያታችሁስ አባት ወይ ደግሞ በአማርኛ ቅምቅም አያት የሚባለስ ምን ይባላል? ኤክሰለንት። በእንግሊዝኛ በጣም ቀላል፣ በአማርኛ እንደውም እየከበደ ይሄዳል አይደለ? በእንግሊዝኛ ግን ምንድነው የምታደርጉት? ግሬት የምትሏን ምንድነው መደጋገም ግሬት ግሬት ግራንድ ፋዘር እያላችሁ መቀጠል ትችላላችሁ ማለት ነው። እስኪ ግን ለእናንተ አንድ ጥያቄ ልስጣችሁ። የወንድሜ ልጅ ነው ለማለት ብትፈልጉ አሁን እንዴት ብላችሁ ነው በእንግሊዝኛ የምትናገሩት? ይሄንን ኮሜንት ሴክሽን ላይ እንጽፍልኝ እፈልጋለሁ። እንግሊዝኛን በቀላሉ በኦንላይንም በአካል መማር ከፈለጋችሁ ባዮ ላይ ባሉት ቁጥሮች ወይም ደግሞ ላይ በምታገኙ የቴሌግራም ዩዘርኔም መመዝገብ ትችላላችሁ። የግሩፕም የፐርሰናል ክላሶችም ስላሉ እነሱን ጆይን ማድረግ ትችላላችሁ። ክፍያ ሁላችሁም ትጠይቁኛላችሁ። ዛሬ በደንብ አብራርቼ እነግራችኋለሁ የክፍያ ጉዳይ። ፐርሰናል ክላስ ለብቻችሁ መማር ከፈለጋችሁ ሁለት አይነት አከፋፈሎች አሉን። የ3 ወር ስትከፍሉና በየወሩ ስትከፍሉ ይለያያል። በየወሩ ስትከፍሉ 12000 ብር ይሆናል የፐርሰናል ክላስ። የ3 ወሩን በአንድ ስትከፍሉ ደግሞ 30000 ብር ይሆናል። ይህ የፐርሰናል ክላሳችሁ ነው። ነገር ግን የግሩፕ ክላስ ከተማሪዎች ጋር 5 ተማሪዎች ጋር አብራችሁ ሆናችሁ ስትማሩ የ2 ወር 7000 ብር ይሆናል ማለት ነው። ስለዚህ የመረጣችሁትን የምትፈልጉትን ጆይን አድርጋችሁ ክላሶቹን መውሰድ ትችላላችሁ ማለት ነው። and thank you for watching Bright English። እንዳትቸውሩ፣ ጊዜው አሁን ነው እንግሊዝኛ ለመማር። ኮንታክት አድርጉን። ባይ ባይ።